جنيت يعني انت شو مفكر نفسك بدك تنتحر بدك تجنيت انت جنيت يعني انت شو مفكر مسكين يعني لو لا ما لم يتردد አይደለም እሱ ለማባላሽ ይሞክራል አንተም ትሞክራለህ እሷም ትሞክራለች እሱም ይሞክራል እኔ ምን ልሆን በቃ ይሄ ነው የሚሻለኝ እኔ በጣም አሞኛል ይሄ ጭቅጭቅ ምናምን ለኔ በጣም ከባድ ነው ባይዘው انا جيت من تركيا على اثيوبيا مو مشان اجيب هنا واجي انت مو بتحبيها كثير لهنا لازم نروح انا وانت اثنيناتنا بدنا نروح خلاص ثلاثتنا لا يا زلمه شو ثلاثتنا we have to go يا اخي come down bro you want to go yes of course you all of you go no brother we can't only the two of us انت ايش مشكلتك ነገራው ለሶስት ነው መሄድ ያለባችሁ ከሄዳችሁ በቃ አንተ ራስህን ስትገል እኔንም ነው የምትገለው ማወቅ ያለብህ ነገር እኔንም ጭምር ነው የምትገለው አልችልም በቃ ማውራት አልችልም እያንዳንዱን ነገር የውስጤን አውጥቼ መናገር አልችልም አረ እኔን ህመሜን ለማልንገረው አረ እኔን ጭንቀቴን አቅማጣው ወደ ዋሰ ተጎዳው ሰው የለ ያለምኩ ጉሙ ሆኖ እናትህ ለአንተ ሰርግ ደግሳለሁኝ ብላ እያሰበች አስክሬን ሲላክላት ሰላም ምትሆን ነው የሚመስልህ? ያኔ ምን ውስጥ እንዴት ላሳያችሁ? ምን ላድርግ? ሹ ሳውያ ማህላ በፋምነኝ ማን አየልኝ ተጋያለ የኔን ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከሚስትሬ ቀን ጠብቆ እንደነሳኝ ፍሬ አሰላም ማጥቼ የከፈልኩት ዋጋ አንተ ራስህ ታውቃለህ። ስንት ነገር አጋጠመኝ፣ ሰው መጥቶኝ ብዙ ነገር አጋጠመኝ። የከፈልኩት ዋጋ አንተ ራስህ ታውቃለህ። ያልከፈልኩም ነገር የለም። በቃ ይሄ ነገር አክበር ምታት شلون بحكي لك اياها اسردوا للسو بامهرني ምንድን ነው የሚለው ላክተር ምታት انا هلا كاكامي بلاي ما بدي اياك تموت هون ما بدي واقع يكفلكم راح اشوفك تموت قدامي خلاص ما تحسن الله خلاص هلا اتاكد 100% لازم نروح راح نرجع مكان ما جينا خلاص مالي رجع راح ترجع يعني راح ترجع ما في حل ثاني ما بعد هون اشوفك تموت قدامي انت بتعرف عن اللي سويته انا اللي ገብቶኛል ለሱም ደግሞ እኔ አሁን ይኸውልህ በደንብ እንዲያሁን ስሜታዊ ሆኜ ወይም ደግሞ ነገሮችን ማስረዳት ይከብደኛል እንሄዳለን የሚለውን ነገር እኔ አሁን ዛሬ የመጣሁበት አላማ ሁላችሁም ተስማምተን አንደኛ ለሶስት የምትሄዱበትን ነገር ገባ አሁን እሱም ደግሞ ወይም ደግሞ የሄለን ህመም እስኪያበቃ ድረስ እንዲታገስ እንደዚህ ያደረኩት አንቺ ማብት ያክተዛል ማብት ያክተፋ በጣም ያንተ በቃ ማለት ያንተ ፍቅር እኔ በጣም በዛብኝ ሁሉ ነገር በጣም ገነነብኝ ታውቃለህ እኔ እንጃ እኔ ማለት እኔስ ምን ልሆን እኔ እያንዳንዱን ነገር ማለት ማስረዳት አልችልም በቃ ማውራት አልችልም እያንዳንዱን ነገር የውስጤን አውጥቼ መናገር አልችልም ለምንድን ነው ማለት እኔ መረዳት ሲያቃተኝ እኔ ሁሉ ነገር ሰላም እንዲሆን እየሞከርኩ ነው ግን ደግሞ ነገራቶች እኔ እየፈለኩት እንደሆነ እየሄደልኝ አይደል አንዳንድ ጊዜ ማለት ነው የሌላ ሀገር ሰው ዜጋ ስትዋደዱ ማለት ነው ለምሳሌ እንዴት የሀገር ክልሽ እያለች ሌላ እንትን ምንድን ነው የሚባል ስም አለ በዚህ በአረበኛ ማለት ነው ጠፍቶብኝ ነው እና እንደዛ ይላሉ ገባችኋል የሌላ ሀገር ሰው የሌላ ሀገር ዜጋ ስትወዱ በተለይ በአረቡ ዓለም በሚገኘው ማለት ነው እኛ ሀበሾቹን ያን ያክል አይወዱንም እና አሁን ኤሪክ እናቱ አበሻ ስለሆነች ነው ያጎቱ ልጅ ደግሞ የሀገሩን የቱርክ ልጅ እንዲያገባ ነው የሚፈልገው ምንድን ነው የሚሉን ምንድን ነበር ብቻ የሆነ የሚባል ስም አለ እኛን የሚሉን ማለት ነው እና የሀገራቸውን ሰው ነው ማግባት የሚፈልጉት ለምሳሌ እኛም በእኛ ሀገር ራሱ የድሃ ልጅ ስታገቡ የሀብታም ልጅ ሆኖ የድሃ ልጅ ሲያገባ ወይ የሆነ ነገር የማይወዱ ሰዎች አሉና እንደዛ ነው በተለይ በዚህ በአረቡ ዓለም እኛን አይፈልጉንም እና በተለይ እናቶች አንዳንድ እንትኖች አይፈልጉም በጥቅሉ ማለት ነው
መለላችሁ ነው። ኤሪክ በጣም ከልቡ የሆነ አፍቃሪ ነው ይመስለኛል። ባለፈው ራሱ ማለት ነው ጓደኛ ቱርክ ጓደኛ አለው ብሎ ነበረ። ቱርክ ጓደኛ አለው እያለ ነበር ኤንዲ ማለት ነው። ሶ ይሄ ነው የነገረው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል እንዴት አላችሁ? ዛሬ ቶሎ እየለቀኩላችሁ ነው ቪዲዮ ማለት ነው። ከማየው ከእንትን ከምለው አንጻር ነው የምለቅላችሁ ማለት ነው። በመጀመሪያ ላይክ ሰብስክራይብ እያደረጋችሁ ላይክ አድርጉት። ምንም እኮ የሚከፈልበት ነገር የለም። በቀን ልቦች ስላላችሁ በቅንነት ላይክ አድርጉኝ እላችኋለሁ ውድ ቤተሰቦቼ። ላይክ ግን የለም ብዙ ሰው ያየዋል። 20-30 ሰው ቢያዩ ብታረጉ ምንም ችግር የለውም። እና መለላችሁ ነው ይሄ አንደኛ ራስን ማጥፋት፣ በሆነ ነገር ሲገጥማችሁ ተሸንፋችሁ ለሰይጣን ጆሮ መስጠት፣ ራስን ማጥፋት በሃይማኖት በጣም የተከለከለ በጣም ነውር ነው። ሁለተኛ ነገር ለነገሮች መፍትሄ መፈለግ ነው እንጂ ራስን ማጥፋት መፍትሄ ይሆናል ብዬ አላስብም። መፍትሄ አይሆንም ማለት ነው። እንደዚህ አይነት ነገር መፍትሄ አይሆንም። እኔ ልንገራችሁ፣ አንደኛ በፈጣሪ የተከለከለ ነው። ፈጣሪ የሰራትን ነፍስ ፈጣሪ መውሰድ ነው። በተለይ አሁን በፍቅር ዙሪያ ራሳችሁን ለማጥፋት የምትሞክሩ ልጆች አላችሁ። ይሄ ትክክል አይደለም፣ ተገቢ አይደለም። እኔ ለነገሮቹ አልቅሽ ምንም ብዬ በሰዓት እኮ ነገሮቹ ዋጋ የከፈላችሁበት ነገር አያናድድም ብዬ ሳይሆን ያናድዳል። ደግሞ ግን የማይሆን በቃ በእግዚአብሔርም የማይፈቀድ በሌላም የማይፈቀድ ነገር ነው። አሁን ይሄ ልጅ ወደድኩ ብሎ ሀገራችን መጥቷል። እሷ ሄለን ደግሞ እየሞከረች ነው እሱን እንትን ለመቀበል ተቀብላለች። አሁን ላይ እኮ ያን ያክል አይደለም። ግን ደግሞ እንደዚህ አይነት ነገር አስተያየቱ ገና ሲመጣ የሆነ ሳይገደላችሁበት አስተያየት ሲያት ትፈራለች፣ እንደ ሰው ማለት ነው። እንደ ሰው ትፈራለች፣ እንደ ሰው ትፈራለች። እኔም እንኳን እፈራለሁ። በዛ ላይ ቋንቋ አታውቅም ምን አታውቅም። እና ያ ነገር ስለሆነባት ነው። ይሄ ደግሞ ትሄዳለህ ቱርክ ስንት ሰው የሚወደ እያለ የሚያፈቅረ እያለ ለእሷ ነው ወይ ይህን ያክል ዋጋ የምከፍለው ምናምን ስንት ጊዜ ከመጣ ምናምን እያለ ነው። ኢቭን እንዲጣሉ ስለፈለገ መሰለኝ ለኤንዲ ጓደኛ ያለው ፍቅረኛ ያለው ብሎ ሲነግረው የነበረው ይሄ ነው ይመስለኛል። እና እሷን ስላልፈለጋት ይመስለኛል በቪዲዮ ምናምን እያዩት እሱ የሀገሩን ሰው ወይም ደግሞ አሁን በሙስሊም ታውቃላቸው ሙስሊሞች ያጎት ያክስት ልጅ ምናምን ይጋባሉ። ለምሳሌ የትማማች ልጆች በዚህ ሀገር እኔ እዚህ ሀገር አይቻለሁ። አንድ ቤት የእናቱን የት ልጅ አግብቷል። ገባቸው? እንደዛ ነው የሚፈልጉት። እና ሙስሊም ሆነው በዚህ ሀገር የዚህ ሀገር ሙስሊም ንብረታቸው ሀብታቸው ሙስሊም ስላቸው ሙሉ ሙስሊም ማለት አይደለም። ያከስ ያጎል እዚህ ሀገር ግን እኔ ያለሁበት ሊበናን ውስጥ ሙስሊሞቹ የእናቱን የእህት ልጅ ነው ያገባው። እኔ እነሱ ቤት ገብቼ ሰርቻለሁ። እውነቱን ስነግራችሁ እዚህ ሀገር ለምንድን ነው እንዴት ያክስቱ ልጅ ያገባል ብዬ በምጠይቅበት ሰዓት ሀብታችን ንብረታችን ወደ ሌላ ሰው እንዳይሄድ ወደ እኛው ጋር መቅረት አለበት ምናምን የሚል አስተሳሰብ ነው። ያኔ እንደዛ ይቅርታ አድርጉልኝ። ሙስሊም ስል ሁሉም ሙስሊም አይደለም። እኔ ስለ ሃይማኖታቸው አላውቅም። ግን እዚህ ጋር እኔ በአይኔ በብረቱ ገብቼ የሰራሁባቸውም ሙስሊሞች ናቸው። የእኔ ሰዎች የምሰራባቸው ልጅ ወንድ ነው እና የሴትዮን የእህቷን ልጅ ነው ያገባው። ማለት እኔ የምንላችሁ ነው። ይቅርታ ጉንፋን ትንሽ ስለያዘኝ እኔ የምሰራባቸው ልድገምላችሁ። ያኔ ሙስሊሞች ስለ ሁሉም አንድ እንትን አይደለም። የኛ ሀገር ሙስሊም እና እንትን ይለያያል። እኔ የምሰራበት የሰዎች ልጅ የእናቱን እህት ያክስቱ ልጅ ማለት ነው። ወንድማማች ልጆች ነው የተጋቡት እና በዚህ በአረቡ ዓለም እንደዛ ነው። ሀብታቸው ንብረታቸው ወደ ሌላ እንዲሄድባቸው አይፈልጉም እና እንደዛ ስለሚፈልጉ የራሳቸውን ዜጋ እንዲያገቡ ነው የሚፈልጉት። እና ሰውየው ማስተያየቱ እንደዛ ይመስለኛል። ለማንኛውም ሄዱ ተረርተሽ እናቱ ሀበሻ ከሆነች እና ሄቱ ከወደደችሽ እሷ አብሮሽ አይኖርም። ጥንቃቄ አድርገሽ አብረሹ ሄደሽ ብትመለሽ ለ3 ቀን ለ2 ቀን አብረሹ አድረሽ ብትመለሽ መልካም ነው ነው የምለው። በተረፈ ግን ራስን ማጥፋት ውድ ቤተሰቦች የምነግራችሁ የሆነ ነገር ልትቸገሩ ትችላላችሁ። የሆነ ነገር ልትጨነቁ ትችላላችሁ። ለዚህ ያን ነገር ለመፍታት ችግራቸውን ለመፍታት
ችግራችሁን ለመፍታት የሆነ ያን ነገር የከበዳችሁን ነገር የምተበላሸባችሁን ነገር ለማስተካከል እና መፍትሄ መፈለግ ነው እንጂ ወደ ራሳችሁን ለማጥፋት በተለይ በወንድና በሴት ይሄ እግዚአብሔር በቃ እግዚአብሔር ከፈቀደ የእናንተ እህል ውሃ ከሆነ ይመጣል፣ ትመጣለች ማለት ነው። ለወንድም ትመጣለች፣ ለሴትም ይመጣል። ራሳችሁን ይሄ ተገቢ ያልሆነ መንገድ በእግዚአብሔር የማይፈቀድ በማንኛውም ሃይማኖት ራስን ማጥፋት አይፈቀድም ብዬ ነው የማስበው፣ በሙስሊም ሆነ በክርስቲያን። ይሄ እንደዚህ አይነት የሰይጣን ጆሮ ነው። ውድ ቤተሰቦች ሰላማችሁ ትረፍ ይበል እያልኩኝ ወዳችኋለሁ ባይ